ቅዱስ ከአብ ጋር መንፈስ ቅዱስ ከወልድ ጋር ያላቸውን እርስ በርስ ትስስር ግንኙነት የሚያሳይ ነው። ምን ብያለው? ይህንን የሚያሳየው ተርም ምንድን ነው? ኢመነንት ትሪኒቲ ይባላል። ኢኮኖሚክ ትሪኒቲ ደግሞ አዴክስትራ ተብሎ ይጠራል። ኢኮኖሚክ ትሪኒቲ እግዚአብሔር ከፍጥረቱ ጋር በመፍጠር በመቤዠት በመጠበቅ በመቀደስ ያለውን ግንኙነት የሚያሳይ ነው። እደግመዋለሁ። ኢኮኖሚክ ትሪኒቲ እግዚአብሔር ከፍጥረቱ ጋር በመፍጠር በመቤዠት በመጠበቅ በመቀደስ ያለውን ግንኙነት የሚያሳይ ነው። ስለዚህ ኢመነንት ትሪኒቲ በስላሴ መካከል በዘላለም ውስጥ ያለውን እርስ በራሳቸው ያለውን ግንኙነት ሲያሳይ፣ ኢኮኖሚክ ትሪኒቲ ደግሞ እግዚአብሔር ከፍጥረቱ ጋር ያለውን ግንኙነት በምን በመፍጠር በመቤዠት በመጠበቅ በመቀደስ ያለውን ግንኙነት የሚያሳይ ነው ማለት ነው። ሶስተኛ ኢሴንስ ውስጣዊና ውጫዊ ትስስር። ሶስተኛው ኢሴንስ። ስለ ዲቫይን ኢሴንስ የቤተ ክርስቲያን አባቶች ሲናገሩ የካፕዶሺያ አባቶችና ኦግስቲን ኢምፖሲብል ቱ ኤክስፕሌን ዋት ጋድ ኢዝ ኢን ሂዝ ኢሴንስ ነው የሚሉት። ማለት አወር ቴዎሎጂካል ላንጉጅ አባውት ጋድ ኢዝ ኦልዌይስ ሊሚትድ ኤንድ አናሎጂካል ነው የሚሉት። በሌላ መልኩ ደግሞ ሁሉም የሚስማሙበት እግዚአብሔር ከፍጥረቱ ጋር ያለው ግንኙነት በዲቫይን ኢነርጂው በኩል ነው ይላሉ። ሲሪል ኦፍ ጀሩሳሌም በካቴኬቲካል ሌክቸር 9 ቻፕተር 2 እና 3 ላይ ዲቫይን ኔቸር ን ኢት ኢዝ ይላል። ዲቫይን ኔቸር ን ኢት ኢዝ ኢምፖሲብል ቱ ሲ ዊዝ አይስ ኦፍ ፍለሽ በት ፍሮም ደ ወርክስ ዊች አር ዲቫይን ኢት ኢዝ ፖሲብል ቱ አቴን ቱ ሰም ኮንሰፕሽን ኦፍ ሂዝ ፓወር ይላል። ተረጉመዋለሁ። መለኮታዊ ባህሪውን እንግዲህ በስጋ አይን ማየት የማይቻል ነው። ነገር ግን መለኮታዊ ከሆኑ ስራዎቹ ስለ ኃይሉ የተወሰነ ግንዛቤ ማግኘት ይቻላል ይላል። ባሲል ቂሳሪያ ሌተር 234 ቁጥር 1 ላይ ምን ይላል? የእግዚአብሔርን ታላቅነት፣ ኃይሉን፣ ጥበቡን፣ ቸርነቱን በእኛ ላይ ያለውን ምግበቱን እና ጽድቅ እና ፍርዱን እናውቃለን፣ ነገር ግን የእሱን ኢሴንስ አይደለም ይላል። ግሪጎሪ ኒሳ ኦንሊ 6 ቢአቲቲዩድስ ላይ በባህሪው ከዓይናችን በላይ የሆነው እግዚአብሔር የእሱ ባህሪ በስራዎቹ ይታያል ይላል። በባህሪው ከማን ከዓይናችን በላይ የሆነው እግዚአብሔር የእሱ ባህሪ በምኖቹ ነው የሚታየው የሚለው በስራዎቹ ይታያል ይላል። እንግዲህ ስለ ኢሴንስ ስናወራ እግዚአብሔር በኢነርጂው ወይም በስራዎቹ ራሱን በገለጠበት መጠን ነው ሰው መናገር የሚችለው ማለት ነው። እደግመዋለሁ። ስለ እግዚአብሔር ኢሴንስ ስናወራ እግዚአብሔር በኢነርጂው ወይም በስራዎቹ ራሱን በገለጠበት መጠን ነው ማውራት የምንችለው ማለት ነው። ኢሴንስ ማለት ዋትነስ ማለት ነው፣ ወይም ምንነት ማለት ነው። ሶስቱ አካል አንድ ኢሴንስ አላቸው። ሶስቱ አካል ስንት ኢሴንስ አላቸው አልኩኝ? አንድ ኢሴንስ አላቸው። ኢሴንስ ማለት ሁሉን አዋቂነት፣ ዘላለማዊነት፣ ሁሉን ቻይነት፣ ፈጣሪነት፣ በሁሉ ቦታ መገኘት፣ አይለወጤነት የመሳሰሉት ማለት ነው። በሶስቱ አካል አንድ ኢሴንስ፣ አንድ እውቀት፣ አንድ ፍቃድ አለ። እደግመዋለሁ። በሶስቱ አካል ስንት ኢሴንስ? አንድ ኢሴንስ፣ ስንት እውቀት? አንድ እውቀት፣ ስንት ፍቃድ? አንድ ፍቃድ አለ። ተሰምቻለሁ። እደግመዋለሁ፣ እሰልሰዋለሁ ይሄን ነገር። በሶስቱ አካል አንድ ኢሴንስ፣ አንድ እውቀት፣ አንድ ፍቃድ ነው ያለው። ከእግዚአብሔር ባህሪ አንጻር ስሜትን ለመለኮት መጠቀም በጣም ከባድ ነው። ሜታፊዚክሱም አይፈቅድም ወገኖች። አሁን ለምሳሌ ብዙ ጊዜ በተለምዶ እግዚአብሔር እውቀት፣ ስሜት፣ ፍቃድ አለው ተብሎ ይገለጻል። በተለይ በፕሮቴስታንቱ አይደል? ከእግዚአብሔር ባህሪ አንጻር ስሜትን ለመለኮት መጠቀም ከባድ ነው። ሜታፊዚክሱም አይፈቅድም። ኦገስቲን ምን ይላል? The City of God ቡክ 9 ላይ ምን ይላል? ስለ እግዚአብሔር ተፈጥሮ ባደረገው የፍልስፍና ውይይቶች እግዚአብሔር አለ ዘላለማዊና የማይለዋወጥ አምላክ ስለሆነ ለውጫዊ ተጽዕኖች ተገዢ አይደለም ይላል። ስለዚህ እግዚአብሔር እንደ ሰው ስሜትን አይለማመድም ይላል ኦገስቲን። በመጽሐፍ ቅዱስ ላይ ታዲያ የምናያቸውስ ብለን መጠየቅ አለብን ኦገስቲን። እግዚአብሔር ተቆጣ፣ እግዚአብሔር አዘነ፣ እግዚአብሔር ተጸጸተ የሚለው ኦገስቲን ተብሎ ሲባል እሱ የአንትሮሞርፊዝም አገላለጽ ነው ይላል። ምን ማለት ነው? which means the attribution of human traits ነው ይላል። ምን ማለት ነው? ለዚህ ምን አይነት ምሳሌ ይሰጣል? የብርሃንና የአይንን ምሳሌ ይሰጣል።